አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ ገባል ታሉ በልባችን ከእግዚአብሔር ተለይተናል። ልባችን እግዚአብሔርን የሚፈልገው ሲቸግረን፣ ግራ ሲገባን፣ ሲያመን፣ ሲጨንቀን፣ ክፉ መንፈስ ሲይዘን ነው። አስቀድመን እግዚአብሔርን አንፈልገውም። ብዙዎቻችን እግዚአብሔርን የምንፈልገው በችግራችን ሰዓት ነው፣ በመከራችን ሰዓት ነው። በእርግጥ እግዚአብሔር ራሱ ነብይ እግዚአብሔር ቅዱስ ዳዊትን በመከራህ ጊዜ ጠራኝ ብሎታል። በምን ጊዜ ጠራኝ አለው? በመከራ ጊዜ። እግዚአብሔር ብቻ ነው በመከራ ሰዓት ጥሩኝ የሚለው። እግዚአብሔር ብቻ ነው በመከራ ሰዓት ወደኔ ኑ የሚለው። ሰው ሰውን በመከራው ሰዓት አይፈልገውም። ሰው ሰውን በመከራ ሰዓት እንዲጠራው አይፈልግም። እግዚአብሔር ግን በችግራችን፣ በፈተናችን፣ በመከራችን ሰዓት ጥሩኝ ወደናንተ መጣለሁ ይላል። እግዚአብሔር ደግሞ ወደኛ እንዲመጣ እኛም ደግሞ ወደ እግዚአብሔር እንድንመጣ መሸጋገሪያው ድልድይ ንስሐ ነው። በዚህ ምክንያት ነው እግዚአብሔር አምላካችን በነብዩ አንደበት ንስሐ ግቡ ልባችሁን መልሱ ያለን። ስሰራው ሰዎች አጨብጭበው ነበር። በትክክል አዎ። ከውጭ ያሉ ባለሙያዎች ብቻ ነው የሚሰሩት። እዛ በኋላ እንጂ የሆነ ስጦታው የት እንዳለ ራሱ አላውቅም። ከዛ በኋላ እዛ መስሪያ ቤት እጄ አላውቅም፣ ግን አጨብጭበውልሃል በደንብ አድርገው። በጣም መፍራት ያለባችሁ ሀበሻ ሲያጨበጭብ ነው። መጥረቢያ ሲይዝ ችግር የለም፣ ሲያጨበጭብ ነው ችግሩ። መጥረቢያ ከያዘ ያው ታውቁታላችሁ፣ መጥረቢያ ይዟል፣ በቃ ችግር የለም። ያጨበጨበ ጊዜ ግን ችግር አለ። እሺ ከዛ በኋላ ተዳሪም እኔ ውጭ ሀገር ሚስቴ ነበረች፣ ተፋታው። ምንም በቃ እኔ ምንም አይመስለኝም፣ የሆነ እያልኩ ዝም ብዬ አልፋለሁ። በቃ ሁሉም ነገር ጨለመ። ቤተሰቦች ደግሞ ይሄ ጨሌ ነገር ያመልካሉ። ነጮቹ ወንዶች ላይ ሴቶቹን ታያለሽ። እነሱ ጎኔ ናቸው ሲጀመር እኛው ናቸው። ሲጀመር ወንዱ ነው ሲሆን ደግሞ እነሱ ናቸው አሉ አይደል? እኛዎች እነሱ ናቸው። እነሱ ምንም ችግር የለም። እኛ ይሄንን ህዝብ ካጠፋ ነው በቃ ዋናው ነገር ምን አለ መሰለህ? ምን ይላል መሰለህ? ምን አባት ምን ይባል ውሸግር ምን እንደሚፈቃድ ኢትዮጵያን ለማጥፋት ኦርቶዶክስን ማጥፋት። ኦርቶዶክስ ጠፋች ማለት ኦርቶዶክስ አንድ ነገር ሆነች ማለት ኢትዮጵያ ሁሉ ነገር አለቀ ማለት ነው። ስለዚህ አሁን ያለው የተበከለ ትውልድ ነው። የኔ ትውልድ የተበከለ ነው። ስለዚህ ህፃናቶች ላይ መስራት አለበት። እዚህ ራሱ ሲሸከም ላይ ነው እያመጣ ህፃኖቹን እያመጣ የሚያስጠምቅህ ጥባቅ ቅዱስ ያስጠበው ወደ ወሰደ ያዞን ይዞ ጭንቅላቱን ነው ወልቁ ጾታ ሳይለወጥ ድምጽ ይለወጣል፣ ባህሪ ይለወጣል፣ እንቅስቃሴ አካላዊ ሁኔታዎች ይለወጣሉ። አንተ ስማ ወንዱ አንተ ነው ፈልክ አንተ ደግሞ የትኛው ነህ? አይነጥለው ድል መተቱና አይነጥለው ነው። አንቺ ሴትዮዋ አታመላልሰኝ። ሴትዮዋ ልበልሽ ወይስ ማን ነው? ምን ወጥ ትሰሪያለሽ? እንጀራ ታረጊያለሽ? ምንድነው ጥቅምሽ? ቤት ታጸጃለሽ? አንድ ህልመለሊት ገና ስሞክረው ነው አጋስታው ስላሴ የሚሉ ገና ማንም ህልመለሊት የመጣሁት ወንድ ብትጠይቅ ማንም ሰው አይነቃም እስከ መጨረሻው ሰዓት ድረስ። ልክ ገና ልመታው ስል አጋስታው ስላሴ እያለ ይነሳብኝ ጀመረ። ተነቋል ሸታለ ሌሊት ትመጫለሽ? ትታየዋለሽ ወይስ በደብዛዛው ነው? አንዳንድ ጊዜ በሰው ትታየዋለሽ፣ አንዳንድ ጊዜ እንደዚህ ልታየው አዛኛው ሳልታየው ግን አዛኛው ሳልታየው ወለ አልታየው ሳትታየው ግን የለም እኮ ሰጣዳችን ወደ 3-4 ዓመት ዝራለ። ምክንያቱም አውቀዋለሁ በል ተዘጋጅ ለሌሊት መጣው ማለት አለቀልኝ። ተቀጠቀጫለሽ ወዲያው እንደነቃ 3 ቀን ለሌሊት ወዲያው ነው ተነስቶ ይወርድብኝ። መውቀጥ ነው ይናጋል ማታ 12 ሰዓት ላይ
ይናጋል እየተቀጠቀጥኩኝ ይናጋብኝ ፀሐይ ይወጣል እየተቀጠቀጥኩ ማይ በቃ ተዘጋጅሽ ሁላችሁም ተዘጋጅ በል ማድፈጥ የለም ምንም ዋጋ የለውም ተዘጋጅ በኢየሱስ ክርስቶስ ስም አብረሽ በያ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም አይ መጥራት ነው ምንም በቅዱስ ሚካኤል ስም ሲኦል ታስረናል እናታችን ድንግል ማርያም ግን ለኛ ለአስራት ልጆቿ ለጸሎታችን መልስ የምትሰጥበት ጊዜ አላት። ጥበበኛው ሰለሞን በመጽሐፈ መክብብ በምዕራፍ 3 ቁጥር 1 ላይ ለሁሉ ዘመን አለው ከሰማይ በታችም ለሆነው ነገር ሁሉ ጊዜ አለው እንዳለ ሁሉንም ለማከናወን ጊዜና ሰዓት አለው። ለወለላይቱ እመቤት በሱባኤ በጾም በጸሎት በስግደት ያቀረብንላትን ጥያቄ ለጊዜው ዝም የምትለን በሱባኤ ዝምታ በራሱ መልስ ስለሆነ ነው። ይህ ማለት በሱባኤያችን ጸሎታችን አልተሰማም ማለት ሳይሆን በሱባኤ ያቀረብነውን ጥያቄ የሚመለስበት የሚከናወንልን ነገር ጊዜው አልደረሰም ማለት ነው። አንዳንዶቻችን ሱባኤ ስንገባ በአንድ ጊዜ በቀጥታ መልስ ማግኘት እንፈልጋለን። ጥሩ ነው። ግን መልስ የምናገኘው በሱባኤ ብቻ ሳይሆን ከሱባኤ ውጭም ነው። የኛ ድርሻ ችግራችንን በሱባኤ በጸሎት ማሳሰብ ነው። ችግራችንን የመፍታት ያሰብነውን የለመነውን መፈጸምና የማስፈጸም ስራ የወለላይቱ እመቤት ነው። እስኪ እመቤታችን በሱባኤት ዝም የምትልበት ምክንያት እንመልከት። አንደኛ ዝምታ በራሱ መልስ ስለሆነ ነው። አንድ ጉዳይ ለአንድ ወዳጃችን በመንነግርበትና በመናሳስብበት ሰዓት ጉዳይን በጥሞናና በተመስጦ ካዳመጠ በኋላ መፍትሄውን ጊዜ ወስዶበት ባላሰብንበት ሰዓት ችግራችንን እንደሚያቃልል ሁሉ ወለላይቱ እመቤትም ጸሎታችንን ሰምታ ግን ለኛ ያልሰማች ቢመስለንም በአንድ ወቅት በዝምታ ያለፈች የሚመስለንን ነገር በተግባር ታከናውንልናለች። ለአንዳንዶቻችን በአጭር ጊዜ ለሌሎቹ በታምራት በለቱ ታደርጋለች። ብዙ ጊዜ ሱባኤ ስንገባ የእመቤታችንን በራይና በህልም መገለጥን መጠበቅ የለብንም። የሱባኤያችን ዋና ዓላማ የተቸገርንበትንና መፍትሄ ያሻንበትን ጉዳይ በጸሎት ለርሷ ማሳሰብና መንገር ነው። እንዲሁና እያንከራተት ስንት ልጆች አላት? ሁለት ልጆች አላት። ለምን ባሏ ነበረ? በእምነት አላየዋት። በእምነት አላየው። ጴንጤ ሆነ ሙስሊም ነው። ከሙስሊም ያገናኛት አይነ ጥላም አለው። እሺ ሌላስ? መተቱስ አለ? አለ መተቱም አለ። አይነ ጥላው አለ። ቡዳው አለው። በቃ ብድግ በይ እናት። ቡዳም አለ። ዛሬ ትሄዳለች ተመልሳ። ለምን እንዴት ገባባት? ልጆቿ ላይ ያለክ ተነሱና ተቃጠል። እሳት ይውረድ። ትለቃላችሁ። ተነሳ። በስላሴ ስም በሀብቷም በንብረቷም በገንዘቧም ላንደርስ በስላሴ ስም ሲኦል ታስረና በኢየሱስ በመድኃኒዓለም ስም ተለበን። በጣም መፍራት ያለባችሁ ሀበሻ ሲያጨበጭብ ነው። መጥረቢያ ሲይዝ ችግር የለም፣ ሲያጨበጭብ ነው ችግሩ። መጥረቢያ ከያዘ ያው ታውቁታላችሁ፣ መጥረቢያ ይዟል፣ በቃ ችግር የለም። ያጨበጨበ ጊዜ ግን ችግር አለ። አንዱ የጋራጅ ሰራተኛ አረ መምህር እኔ ትምህርትን ብዙም አላዳምጥም ስላየው ነው የመጣሁት አለኝ። ከጋራጁ ጎን ካፌ አለ እና እኔ ለገጠመኝ ቀረጻ ሰው ቤት ሄጄ ሰዎቹን አጥቻቸው ከቤተ ክርስቲያን ገና አልተመለስንም ብለውኝ ካፌ ቁጭ እየጠበቅኳቸው የጋራጁ ሰራተኛ ቀጥ ብሎ መጣ እኔ ጋር ከነቱታው። ከዛ መምህር እኔ በዩቲዩብ ላይ አውቃለሁ ግን ብዙም ትምህርትን አልከታተልም፣ ቤተሰቦችን የሚከታተሉ የምታወራው ነገር ትክክል እንደሆነና እንዳዳምጥህ ምክንያት የሆነኝ አድርገልን ቀርሃል ማለት ቅርብ ጊዜ ነው የሰማሁት አለ። ምንድነው ስለው እዚህ እኔ ባትላሜራ ነኝ። ባትላሜራ ማለት መኪና የተጋጨ መኪና ምናምን ቀጥቅጦ አስተካክሎ ምናምን ቦዲ የሚሰራ ማለት ነው።
ኤሌክትሪሻን ደግሞ አለ፣ ኤሌክትሪኩ የሚሰራ ሞተር የሚያወርድ ደግሞ ቴክኒሻን አለ። እንደዚህ አንድን መኪና 3 አይነት ባለሙያ ነው ያለው። ቀለም የሚቀባ ደግሞ አለ፣ ቀለም ቀቢና አጠቃላይ ብቻ እንደዚህ አይነት ሙያ ውስጥ ያለ ሰው ነውና መጥቶ ጎረቤቱ የገሌ መኪና እየተሰራች ነው። አዎ። ብር ትፈልጋለህ? ሀብታሙን ትፈልጋለህ አለኛል። አዎ ስለው 30 ሺህ ብር ሰጣለሁ፣ መኪናውን እየሰራው ይሄንን ተወጥፈዋለህ ያለኛል። ምንድን ነው ይሄ? እንደዚህ በጣም ደነገጥኳል። እንዴት አወቅ ከዚህ መኪናው መግባቱን? መኪናዋ ተጋጭታ እዚህ መግባቷን ሰምቻለሁ። ስለዚህ ያጋጨው አንተ ነህ ያልኩት አለ። አዎ እኔ ነኝ ያጋጨሁት። እንዴት ይተርፋል? መትረፍ የለበትም ብዬ ነው። እና ልገለው ነው? አይ ልገለው ሳይሆን መኪና እንዲኖር አልፈልግም። ሰውዬው ይኖራል አለ፣ ግን ሊገለው ነው የፈለገው። ለምን? ልጁ እንዳይቀፈው ነው። እሺ ብሎ ብሩን ተቀብሎ ቀብሬዋለሁ ብሎ ግን ያንን የሰጠውን ነገር በሌላ ወረቀት ተክቶ ያንኑ ተመሳሳይ በክር ጠምጥሞ ሲቀብር እና ቀለም ሲቀባ አሳየው። ምንድን ያደረገው? የተሰጠው ዕቃ ለምሳሌ ትንሽ የተጠቀለለች ወረቀት ከሆነች ይሄን ሻማ ቁራጭ ተሳያችሁ እንደዚህ ከሆነች ያቺን ነገር እሱ ምን አድርጋት በሌላ ነገር ተክቷት ያንን ጥሎት ወነተኛ ጠንቆላው ማለት ነው ጥሎት ሌላ ተመሳሳይ ነገር አድርጎ መኪናው ላይ ለጠፈውና መኪናው ላይ ለጠፈው እንትን እንዲቀባው ነው የተፈለገው። ላይ ቦዲው ላይ ሳይሆን በውስጥ በኩል እና እንዳይገኝ አድርጎ ነው መቀመጫው ስርም ጭምር በቃ ማይገኝ የመኪናው ኮርኒሱ ላይ ቆዳው ከመወጠሩ በፊት ያው መኪናው ኮርኒስ ይህን ሁሉ ነገር አሁን ምን ሊያደርገው ነው? በዚህ በሰለጠነ ዘመን ይሄ ኮተት ይሰራል እንዴ? ለእናቱ ሄዶ ሲነግራት መምህር ተስፋዬን ብታገኘው ይሄን ቢሰማ መምህር አይለቀህም አለው። በቃ በደንብ አድርጎ ነው ይሄን ነገር የሚከታተለው አሉት እናቱ። ከዛ እኔ እዛ ስመጣ እናቱን ደውሎ መምህርን እኮ አገኘሁት አላቸው። ሄደህ አሉት። አይደለም ራሱ መጣ መምህር ተስፋዬ ጋራጅ እዛ አካባቢ ምናምን መጣ ብሎ ነገራቸውና እናትየዋን አናገሪያቸው። ኧረ የሚነግረኝ ነገር ጉድ እኮ ነው፣ ጉድ ነው። በየቀኑ እየመጣ የሚነግረኝ ስንት ጉድ ነው አሉኝ። በገራጅ ሰራተኛ ካፌ ስትሄዱ የአስተናጋጆች ይሄንን ጨምሮ ይባላሉ። የሆነ ቦታ ስትሄዱ ሌላ ነገር ነው የሚባለው። ኢቭን ከጨርቃ ጨርቅ ከቡቲክ አንፃር እንኳን ስንት ተንኮል አለ እናንተ። ጫማ እንኳን ከጫማ ጊፍት እንኳን ተብሎ ጫማ ይገዛል። ያንን ጫማ ከውጪ ነው የመጣው ተብሎ እንዲያደርገው ተደርጎ ሶሉ ስር ግን ብዙ ኮተት አለ። የጫማው ገበር ስር ብዙ ነገር አለ እና አበሻ ኮተታም ነው። ግን ማተብ አስሯል፣ ግን ነጠላ ለብሷል። ያሳዝናል። ህማማት በሰሞነ ህማማት ብቻ እሷውም ግድ ስለሆነች ማለት ነው። እሷውም ቃለ እግዚአብሔር ስለሚያዝ ቃለ እግዚአብሔር ስለሚያቺ ህማማት ግብረ ህማማቱ ላይ ስለሚያዝ እሷም እንደው ካንገታችን በላይ እንደው ካንጀት ሳይሆን ካንገት በላይ የምንሰግዳት ማለት ነው። ካንገት በላይ ግድ ስለሆነች ያቺ 5ቷ ቀን የፈተና ጊዜ የክርስቶስ መከራ ስለሆነች እንደው ከልባችን ሳይሆን አጋንንትን ይቀጠቅጣል ብለን አሁን ስግደትን ለምንድን ነው ወይም ደግሞ ንስሐ አባቶቻችን ንስሐ ሰጥተው ያችን ንስሐን ካልጨረስን በስተቀር እንደው ሌላውን ስግደት ዘወትር የሚሰግዱትን ስግደት እንደ ስግደት አይመስላቸውም። አብዛኛው ከኔ ጭምር ማለት ነው። ከኔ ጭምር ይሄ 41 ስግደት 120 በዚህ ቀን 120 ስግደት 41 ስግደት 64 ስግደት ብንሰግድ ምን ያህል ጸጋ እንደሚያሰጠን ምን ያህል ለዲያብሎስ ድል መንሻ እንደሚሆነን ብዙዎቻችን ረስተነዋል ማለት ከአገልጋዮች ጭምር ማለት ነው። ከአገልጋዮች እንንቀዋለን። ስግደትን እንዴት ብቻ ያው አገልግለን ቀዳሽም ከሆነን ቀድሰን እንወጣለን። መምህራንም ከሆነን እንደዛው አስተምረን እንወጣለን። መሪጌቶችም ከሆን ደግሞ እንደዛው ማህሌቱን መልኩን ሰዓታቱን ቆመን እንደዛው እንወጣለን ማለት ነው እንጂ ስግደትን እንደ አምልኮ አንወስደው። ራሳችን ወይም ደግሞ ራሳችን እስኪ ዛሬ ከእግዚአብሔር የምናገኘው በረከት 41 ስግደት በቀን 41 ስግደት ብንሰግድ ከእግዚአብሔር ምን ያህል በረከት እንደምናገኝ እናገኛለን ብለን እንደ አምልኮ ስግደት አንወስደው። ያችን ብቻ የአምልኮ ስግደት በስመ አብ ወወልድ ወቅዱስ አሐዱ አምላክ ብለን 3ቷን ስግደት እንሰግዳለን። ከዛ ለእመቤታችን ለድንግል ማርያም ወይም ደግሞ ለመስቀለ ኢየሱስ ክርስቶስ ብለን እንሰግዳለን ማለት በዚህ ብቻ ነው አብዛኞቻችን የቤተ መቅደሱ አገልጋዮች የምንበላው ማለት ነው።
ለምን ሌላውን እንደተሻሰነ የምናየው ስለማንሰግድ ለሰይጣን ለዲያብሎስ እንጠቃለን። ስግደቱን ስግደት ደግሞ አጋንንትን ምን ያህል እንደሚያንቀጠቅጠው ይኸው ከመንፈሱ ከኛ ይቅር ከሰዎች አባቶቻችን መምህራን እኮ ወደው አይደለም ስብከት ሰባኪያነ ወንጌል በአውደ ምሕረት ላይ ሲሆን ስገዱ፣ ጸልዩ፣ ንስሐ ግቡ፣ ቅዱስ ቁርባንን ተቀበሉ ብለው የሚያስተላልፉት መልእክት እኮ ለኛ ለምእመናን የሚጠቅመን ስለሆነ ነው። ስለዚህ ተቃውሞት፣ ዲያብሎስን ተቃውሞት፣ የሰይጣንን ስራ አትስሩ፣ አታመንዝሩ፣ አትስረቅ፣ አታምልክ፣ ባዕድ አምላኩን አታምልክ እያሉ ደግሞ የሚያስተምሩትም የዲያብሎስን ስራ አውቀን እንድንረዳና ወደ ጽድቁ መንገድ እንድንጓዝ የጽድቁን መንገድ ተጉዘን ከመድኃኔዓለም ከጌታ ከእግዚአብሔር አብና ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ ጋር አንድነት ህብረት እንዲኖረን መንግስቱን እንድንወርስ ማለት ነው። የእግዚአብሔር መንግስት እንድንወርስ ያንን ቃል ያስተምሩናል። መጥፎውንም መጥፎ ነው ብለው ከእግዚአብሔር መንገድ እንዳይለየን ይሰብኩናል። ግን የስግደትን አማካይነት አብዛኛው ብንሰግድ እግዚአብሔር ድንቅ ስራ ይሰራልናል ማለት ነው። በላያችን ላይ ያለው ርኩስ መንፈስ ፈጥኖ የመጋለጥ ባህሪው ያሳየኛል እንጂ በእኛ ላይ ተደብቆ ሽምቅ ምስጢሩን አይገልጽብንም፣ አይጎዳ ነው። ስግደት ሰገደብህ? ስንት ስግደት ሰገደብህ? 230 አሁኑ ነው የሰገደው። ቅዳሴው አቃጠለህ? ቀደሰብህ? እና ተቃጠል እንዴ? ስርዓት ያዛ ስርዓት አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ